ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ማክሰኞ የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን እየሰማን ሲሆን ክርስቲያን ሮሜሮ አሁንም ከአርሰናል ጋር እየተነሳም ይገኛል። ሌላኛው የጋብሪኤል ማርቲኔሊ ጉዳይ ነው። እንግዲህ በአርሰናል በኩል እየተነሳም የሚገኘው የአጥቂ ስፍራ ቦታዎችንም እንደሚፈልጉ በአርሰናል በኩል እየሰማንም ነው የምንገኘው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ በማንቸስተር ዩናይትድ በኩል እንግዲህ የአጥቂ ስፍራ ተጫዋቾች እየተመረጡ ሲሆን እነማን ናቸው የሚለውን በዚህ ፕሮግራም ላይ የምንነግራችሁም ነው የሚሆነው። ሌሎችም መረጃዎችንም እንዲሁ የምናጋራቸው ይሆናል። ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ እንዲሁም ባርሴሎናን ጨምሮ በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን የቀረብን ሲሆን እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ከአርሰናል መረጃዎቻችን ስንጀምር የአርሰናል የዝውውር ሁኔታን ደግሞ እንመልከት። የአርሰናል የግራ ክንፍ ተጫዋች ለማስፈረም ከወሰነ የጋብሪኤል ማርቲኔሊ ቆይታ ላይ ተጽዕኖ እንደሚኖረው እየተነገረ ይገኛል። ዘ አትሌቲክስ ባወጣው መረጃ መሰረት መድፈኞቹ ጥሩ ተተኪ የሚያገኙ ከሆነ ጋብሪኤል ማርቲኔሊን ለመሸጥ ዝግጁ ናቸውም እየተባለም ይገኛል። ጋላታሳራይ ማርቲኔሊን ለማስፈረም ጠይቀው የነበረ ቢሆንም የዝውውር ሂደቱ እድገት አለማሳየቱም ተገልጿል። ይህ በእንዲህ እንዳለ የአርሰናል የኋላ መስመር ለማጠናከር እንቅስቃሴ ያደርጋሉ ተብሎ እንደሚጠበቅም ነው መረጃዎችም የሚያሳዩት። መድፈኞቹ አሁን ላይ የኮሞ ተጫዋች ጃኮብ ራሞንን በአማራጭነት መያዛቸው ዘ አትሌቲክስ እያስነበበም ይገኛል። አርሰናል ኢላማ አድርጎ ለነበረው የአስቶን ቪላው ተጫዋች ኮንሳ የተጠየቀው ዋጋ ከፍተኛ እንደሆነበትም ከዚህ በፊት ተነስቶም ነበር። እናም ሌሎች ተጫዋቾችን እንደ አማራጭ እያነሳ እንደሚገኝ ዘ አትሌቲክስ ያስነበበ ሲሆን ሳባህ እንደሚለው ከሆነ ደግሞ ጋላታሳራይ በማርቲኔሊ ጉዳይ በይፋ ከአርሰናል ጋር ግንኙነትም አድርጎም ነበር። አርሰናል ተጫዋቹን አሳልፈው ለመስጠት 40 ሚሊዮን ዩሮ መጠየቃቸው የተገለጸ ሲሆን ጋላታሳራይ በበኩላቸው ይፋዊ ጥያቄ እያዘጋጁ ሲሆን ማርቲኔሊም ለዝውውሩ ፈቃደኛም ነው። የቱርኩ ክለብ ድርድሩን በዚህ ሳምንት ማጠናቀቅ እንደሚፈልጉ በተደጋጋሚ እየተነሳም ይገኛል። በተለይም በዛ ቦታ ላይ ሁነኛ ተጫዋች በተለይም እንደ ብራድኪ ባርኮላ፣ ጁሊያን አልቫሬዝ ያሉ ተጫዋቾችን የሚያገኙ ከሆነ ያለ ጥርጥር ይህ ዝውውር እንደሚከናወን ነው መረጃዎች እያሳዩንም የሚገኙት። እናም በአርሰናል በኩል በዚህ ሳምንት የሚጠበቀው ዝውውር የጋብሪኤል ማርቲኔሊ የእሱን ቦታ ተክቶ ማን ይመጣል፣ እሱ ደግሞ ወዴት ይሄዳል የሚለው ደግሞ እጅግ በጣም አሳሳቢ አጠያቂ የሆነ እንደሚገኝ እየገለጸም ይገኛል። ገነርስ ብሎግ የተለያዩ ዘገባዎችን ይዞ የወጣ ሲሆን አርሰናል አዲስ የማጥቃት ተጫዋች መግዛቱን አሊያም ደግሞ በዚህ ቡድን መቀጠል መፈለጉን በአሁኑ ሰዓት ላይ መወሰን አለበት ሲል እየገለጸም ይገኛል። አርሰናል በተለይም የግራ ክንፍ የአጥቂ ስፍራ ተጫዋች እየፈለገ እንደሚገኝ ይገለጽም ነበር። የዝውውር መስኮቱ ከመጀመሩ በፊት ነበር እንግዲህ አርሰናል ከተለያዩ ስሞች ጋር የተያያዘው። የመጀመሪያው ስርም የነበረው በአሁኑ ሰዓት ላይ በሰማያዎቹ ቤት ለመጫወት ፊርማውን እያኖረው የሞርጋን ሮጀርስ ጉዳይ እስከ 116 ሚሊዮን ፓውንድ ይወጣበታል፣ አርሰናልም ያስፈርመዋል የሚል እምነትም ነበር ራቸው በዓለም ዋንጫ ወቅት እንግዲህ አርሰናሎች በሚዘናጉበት ሰዓት ላይ ነበር ቼልሲዎች 1 ሚሊዮን ፓውንድ በመጨመር በ117 ሚሊዮን ፓውንድ እሱን ማስፈረምም እየቻሉት። ከዛም በኋላ ቪኒሲየስ ጁኒየር ከነሱ ጋር ስማቸው ሲያያዝ ቆይቶም ነበር። በአሁኑ ሰዓት ላይ ደግሞ ጁሊያን አልቫሬዝ እንዲሁም ብራድኪ ባርኮላ ስማቸው የሚነሳ የአርሰናል የዝውውር ራዳር መሆናቸው ነው እየተገለጸ የሚገኘው። በእርግጥ በዚህ የዝውውር መስኮት አልነበረም የአትሌቲኮ ማድሪዱን ጁሊያን አልቫሬዝን ማምጣት የፈለጉት። ከዚህ በፊትም እጅግ በጣም የሚፈልጉት የሚያደንጉት ተጫዋች እንደነበር ይገለጽም ነበር። ነገር ግን ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ የመምጣት ምንም አይነት ፍላጎት የለውም። አትሌቲኮ ማድሪድ ደግሞ እሱን ወደ ባርሴሎና የመሸጥ ምንም አይነት ፍላጎት የለውም። እናም ይህ መጋጨቱን ተከትሎ ምናልባትም በከፍተኛ ገንዘብ ወደ አርሰናል ይመጣል ተብሎ የሚጠበቅም ተጫዋችም ነበር። አሁንም የሚነሳው ጉዳይ ይህ ነው። ገነርስ ብሎግም እንግዲህ አርሰናል የማጥቃት ተጫዋቾች ላይ መግዛት አሊያም ደግሞ በዚህ ቡድን መቀጠል መፈለጉን መወሰን አለባቸው ሲል የገለጸ ሲሆን በተከላካይ ፊርማ ዙሪያ ቶተንሃም ሆትስፐር ክርስቲያን ሮሜሮን ለአርሰናል እንደማይሸጥ በይፋም አሳውቋል። ይህ የማይሆን ጉዳይ ነው ሲሉ ለተቀናቃኞቻቸው እንደማይሰጡም ነው ግልጽ አድርገው መናገርም የቻሉት። ሌላኛው ደግሞ አርሰናል ኮንሳን ለማስፈረም 40 ሚሊዮን ፓውንድ ቢመደብም አስቶን ቪላ ግን 60 ሚሊዮን ፓውንድ መጠየቃቸው ይህ እጅግ በጣም ትልቅ ክፍተትም ፈጥሯል። በዚህም የተነሳ ጃኮብ ራሞን ሌላኛው የአርሰናል ኢላማ መሆኑን ገነርስ ብሎግ እያስነበበው ነው የሚገኘው። ሌላኛው ገነርስ ብሎግ የሚነግረን ነገር አርሰናል የክሪስታል ፓላሱን የ16 ዓመት አጥቂ ሚሎ በርናንዴን ለማስፈረም ከስምምነት መድረሳቸው መረጃዎች እያሳዩም ይገኛሉ። አርሰናሎች ወጣት ተጫዋቾችን፣ ታዳጊ ተጫዋቾችን ለወደፊታቸውም እያስፈረሙ እንደሚገኙ መረጃዎችንም ያመላክቱናል።
የቼልሲ የዝውውር ሁኔታ ምን ይመስላል የሚለውን ስንመለከት ደግሞ የምዕራብ ለንደኑ ክለብ ቼልሲ በዚህ ክረምት 9 ተጫዋቾች ወደ ስብስቡም ቀላቅሏል። ሰማያዊዎቹ በዚህ የተጫዋቾች ሽያጭ ላይ ትኩረት አድርገው ይሰራሉ ተብሎ እንደሚጠበቅ የተገለጸ ሲሆን ክለቡ ተጫዋች የማስፈረም ስራውንም ያልጨረሰ ሲሆን ነገር ግን በሚለቁ ተጫዋቾች ላይ የተመረከዘ እንደሆነም ተነግሯል። አሰልጣኝ ጃቢ አሎንሶ በቅርቡ 5 የመሃል ተከላካይ እፈልጋለሁ ማለታቸውን ተከትሎ ክለቡ ተጨማሪ 2 ወይም ደግሞ 3 ያመጣል የሚል እምነት እንዳለ እየተገለጸም ይገኛል። ክለቡ እነማንን ይለቃሉ የሚለውን ስንመለከት የክለቡ የቅድመ ውድድር ዝግጅት አካል ያልሆኑት እንግዲህ እንደ አክሰል ዲሳሲ፣ ቤን ዋይት፣ ባዲያሽል፣ ማርክ ጉዩ በቡድኑ ቦታ እንደሌላቸው ፍንጭ ተሰጥቷቸዋል። ቼልሲ አጥቂዎቹን ሊያም ዴላፕንና ኒኮላስ ጃክሰንን ለሽያጭ ማቅረባቸውም ይታወሳል። በቅርቡ ወደ እግር ኳስ የተመለሰው ሙካዮ ሞድሪክ በበኩሉ በውሰት ክለቡን ሊለቅ እንደሚችል እየተገለጸ ሲሆን ግብ ጠባቂው ፊሊፔ ጆርጌንሰን በበኩሉ ስትራስቡርግን መቀላቀሉን እናስታውሳለን። በአሁኑ ሰዓት ላይ በተለይም እንግዲህ የሊያም ዴላፕ ወይም ደግሞ የኒኮላስ ጃክሰን ጉዳይ ከሁለት አንዱ የመልቀቅ እድላቸው እጅግ በጣም እየሰፋ እንደሆነ የተገለጸ ሲሆን በተለይም ሊያም ዴላፕ ክለቡን የመልቀቅ እድሉ እጅግ እየሰፋ እንደመጣ እየተገለጸም ይገኛል። እናም ሌላ የአጥቂ ስፍራ ተጫዋች የሚያገኙ ከሆነ የማስፈረም ምንም አይነት ፍላጎት የሌላቸው ቼልሲዎች ዳኒ ሚታሂም ሜሳን ዌልቤክን ካስፈረሙ በኋላ በአሁኑ ሰዓት ላይ ከሁለት አንዱን ለመሸጥ ፍላጎት እንዳላቸው ነው እየተገለጸም የሚገኘው። በተከላካይ ቦታ ላይ እንደነገርናቸው አክሰል ዲሳሲን ደግሞ ቤን ዋይት፣ ባዲያሽል የሚለቁ ተጫዋቾች መሆናቸው ተገልጿል። ነገር ግን እስካሁን ድረስ ትክክለኛ ጥያቄ ያልቀረበላቸው ተጫዋቾችም ናቸው። አጥቂው ማርክ ጉዩም እንዲሁ በዚህ የክረምት የዝውውር መስኮት የሚለቅም ነው የሚሆነው። አምና እንደምናስታውሰው በውሰት ተለቆ ከዛ በኋላ በጉዳት ምክንያት ይህ ተጫዋች መመለሱን እናስታውስም ነበር። ፋብሪዚዮ ሮማኖ እንደገለጸው ከሆነ ቼልሲ የሙካዮ ሞድሪክን ከተመለከተ በኋላ በቂ የመጫወቻ ጊዜ እንዲያገኝ የሚያስችል የውሰት ውል ዝውውር ጥያቄ ለመቀበል እየተዘጋጀ ሲሆን የጣሊያን ክለቦች እንዲሁም ስትራስቡርግ አማራጮችም ናቸው። ነገር ግን የሞድሪክ ምርጫ ለፕሪሚየር ሊግ ክለብ በውሰት መጫወት እንደሆነ የተረዱ ሲሆን በአሁኑ ሰዓት ላይ ጥበቃ ላይ እየሆኑ እንደሚገኙ ነው እየተገለጸ የሚገኘው። የቼልሲ ክለብ የሆነው ስትራስቡርግ ምናልባትም ይህን ተጫዋች የመውሰድ ፍላጎት እንዳለው ይመለከቱት እንደሆነ እናያለን። ሌላኛው አሰልጣኝ ጃቪ አሎንሶ የተለያዩ ሀሳቦችንም ሰጥቷል። የበለጠ መሻሻል እንችላለን እንሻሻላለንም ሲሉ የተናገሩ ሲሆን ነገር ግን እስካሁን በሰራነው ስራም ረክተናል። እናም ወደ ኮፓም ስንመለስ ሀሳቦቻችንን ማዳበራችንን እንቀጥላለን። በአጨዋወታችን ሁለገብ እንዲሁም ተጋጣሚያችን በቀላሉ ሊገመት የማይችሉ ቡድን መሆናችንን እንፈልጋለን። ምክንያቱም ብዙ አማራጮች እንዲሁም ደግሞ የተለያዩ የማጥቃት መንገዶችን ባሉን ቁጥር የተሻለ ቡድን የመሆን እድልም አለን፣ ይህንንም እናረጋግጣለን ሲሉ የተናገሩ ሲሆን በዚህ ሲዝን ለትላልቅ ስኬቶች መታገልም እንፈልጋለን። የቼልሲ ደጋፊዎችም ይህንን ግብ ለማሳካት በሚደረገው ጥረት አዘውትሮ ሁሉም ትልቅ ሚና ይኖራቸዋል የሚልም እምነትም አለን። በሚቀጥለው ሳምንት መጨረሻ እንገናኝ ሲሉ ሀሳባቸውን እየሰጡ ሲሆን በፕሪሲዝን ወቅት እኛን ለመደገፍ ለመጡ ደጋፊዎች ሙሉ ምስጋና ማቅረብም እፈልጋለሁ ሲሉ አሰልጣኙም ተናግረዋል። ቼልሲ በዓለም ላይ ካሉ ትላልቅ ክለቦች ውስጥም አንዱ ነው። ክለቡ በተለያዩ ሀገራት ለሚገኙ ሰዎች ምን ያህል ትርጉም እንዳለውም አሳይተናል ሲሉ ተናግሯል። ይህንን በፍጹም እንደቀላል ነገር አልቆጥሮም። በሲድኒ፣ በሆንግ ኮንግ እንዲሁም በጃካርታ እንዲሁም በጆሃር አስደናቂ አቀባበልም ተደርጎልናል። ከለንደን በጣም ርቀን ብንመለስም ሁሉም ሰው እንደ ቤታችን እንዲሰማን አድርገዋል ሲል ሀሳባቸውንም ገልጿል። ይህ የዝግጅት ጉዞ በግል ደረጃ ጠቃሚም ነበር፣ በየቀኑ አብረን ጊዜም አሳልፈናል ሲሉ የሚናገሩ ሲሆን በክለብ ውስጥ ለሚገኘው ሁሉም ሰው ስሜታዊ ጊዜም ነበር። አዳዲስ ተጫዋቾች ወደ ቡድናችን መቀላቀልም ችለናል። የሚሻልም ተጫዋቾች እየመጡም ይገኛሉ። እኛ እንደገና በራሳችን እጅግ በጣም ደስተኞች ነን ሲሉም ይናገራሉ። ጠንካራ የቡድን መንፈስ እንዲኖረም እንፈልጋለን። በአንድ ሲዝን ውስጥ ቡድን ወደ ስኬት እንደሚያሻግረው እንደሆነም አምናለሁ የሚሉ ሲሆን በውድድር ወቅትም ወይም ደግሞ ችግሮች ሲያጋጥሙ መፍትሄ ለማግኘት የሚያግዙ ነገሮች እንደገና በአንድነት መተማመን አለብን ሲሉም ይናገራሉ። ዋናው ነገር በቡድኑ መመልከታችን ነው። መልእክታችንም ይህ ነው። በተደረጉት ጨዋታዎች ተጫዋቾች ሜዳ ላይ እርስ በርስ ሲደጋገፉም አይተናል። ይህ ወደፊት መቀጠልም አለበት ሲሉ የሚናገሩ ሲሆን በሚቀጥለው ሳምንት ወደ ኮፓም ስንመለስ ዝግጅታችንን እንቀጥላለን። ከሲዝኑ መጀመሪያ በፊት የምናደርገው አንድ ተጨማሪ ጨዋታም ይቀረናል። ይህም በህይወቴ ውስጥ ትልቅ ቦታ ካለው ክለብ ማለትም ከሪያል ሶሲዳድ ጋር ነው ሲሉም ይናገራሉ። እነሱ ጥሩ ተጋጣሚዎችም ናቸው። በስታንፎርድ ብሪጅ እንደ አሰልጣኝ የመጀመሪያ ጨዋታዬን ለማድረግ በሜዳችን ከደጋፊያችን ጋር ለመገናኘት እጅግ በጣም በጉጉትም የምጠብቀውም ጨዋታ ነው። ከዛም በፕሪሚየር ሊጉ የመጀመሪያ ሳምንት ትልቅ ነገር ለማሳየትም እንፈልጋለን ሲሉ አሰልጣኙም ተናግሯል። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ በማንቸስተር ዩናይትድ በኩልም
ማንን ያስፈርማሉ የሚለውን ስንመለከት ማንቸስተር ዩናይትድ በዝውውር መስኮቱ የግራ መስመር ተጫዋች ለማስፈረም ፊቱን ማዞሩ እየተገለጸ ይገኛል። በተደጋጋሚ ክለቡ ሉዊስ ሃልን አሁንም ቢያደንቅም ኒውካስል ዩናይትድ ተጫዋቹን መሸጥ እንደማይፈልግ ደጋግሞም እያነሳም ይገኛል። ሌላኛው አማራጭ የስፔን ወጣት ብሔራዊ ቡድን ተጫዋች የሆኑን ጆርጂ ሳሊናስን ማስፈረም እንደሚፈልጉ እየተገለጸ ሲሆን የ19 ዓመቱ የሬሲንግ ሳንታንዴር ተጫዋች ጆርጅ ሳሊናስ በውሉል ውስጥ 16 ሚሊዮን ዩሮ የውል ማፍረሻ እንዳለው ይገለጻል። ቀያዮቹ ሰይጣኖች በተጨማሪም በዝውውር ገበያው የፊት መስመር አጥቂ በመመልከት ላይ መሆናቸው እየተገለጸ ሲሆን በሌላ በኩል ጁቬንቱስ ጆሹዋ ዚርክዚን የመግዛት አማራጭ ባለው የውሰት ውል ለማስፈረም ንግግር ላይ መሆናቸው እየተገለጸም ይገኛል። ማርከስ ራሽፎርድ በበኩሉ በአሰልጣኝ ማይኬል ካሪክ ስር የመስራት ሀሳቡን እንደወደደው እየተገለጸም ይገኛል። በተለይም ጆሹዋ ዚርክዚ የሚለቅ ከሆነ ልምድ ያለው የአጥቂ ስፍራ ተጫዋች ማምጣትም ይፈልጋሉ። ከዚህ በፊት እንግዲህ እንደ ኦሊ ዋትኪንስ እንዲሁም ደግሞ ኢጎር ቲያጎ ያሉ ስሞች ጋር ከማንቸስተር ዩናይትድ ጋር ስማቸው ሲነሳ ቆይቶም ነበር። እንዲሁም ደግሞ ሊያም ዴላፕ ሌላኛው ተመራጭ እንደነበር ቢዘገብም በማንቸስተር ዩናይትድ ቤት ግን ይህ ነገር እንደማይፈልግ ነው። በተለይም ኦሊ ዋትኪንስ እና ሊያም ዴላፕ እንደማይፈልጉ ግልጽ ተደርጎም ተነግሯል። እናም በዛ ቦታ ላይ ማን ይመጣል የሚለው እጅግ በጣም አጠያቂ ጉዳይ ነው። ጆሹዋ ዚርክዚ የሚለቅ ከሆነ ምናልባትም ሌላኛው የጁቬንቱስ ተጫዋች የሆነው ዱሳን ቭላሆቪች ወደ ማንቸስተር ዩናይትድ እየመጣ ይሆን? በርካቶቹ የሚጠይቁት ጥያቄ እየሆነም ይገኛል። ጆሹዋ ዚርክዚ ወደ ጣሊያን ሊግ ምናልባትም የመመለስ እድል እንዳለው አሁንም እየተነሳም ነው የሚገኘው። በተለይም በአሁኑ ሰዓት ላይ ቤንያሚን ሴስኮ ወደ ልምምድ መመለሱን ተከትሎ ይህንን እድል ይከፍትለታል ተብሎ እንደሚጠበቅ እየተገለጸም ይገኛል። የማርከስ ራሽፎርድ መመለስ ደግሞ ይህንን እድል እጅግ በጣም እያሰፋው እንደሚገኝም ነው የሚያመላክቱት። ሌላኛው ማንቸስተር ዩናይትድ እንዲሁም የኢኒዮስ ከሜዳ ውጭ ያለውን ፈተና ስንመለከት ማንቸስተር ዩናይትድ በጎተንበርግ ከፒኤስጂ ጋር ባደረገው ጨዋታ ጠንካራ እንዲሁም ማራኪ የጨዋታ ስልክ ለመተግበር ዝግጁ መሆኑን አሳይቷል። አሁን ላይ ያለው ጥያቄ ግን ሌላ ነው። ኢኒዮሶች ከሜዳ ውጪ በተመሳሳይ መልኩ ጠንካራ እንዲሁም ቁርጠኛ ለመሆን ዝግጁ ነው ወይ የሚለው እንግዲህ እየተነሳም ይገኛል። በተለይም የፕሮጀክት 150 ጉዳይ ነው። በ2028 የክለቡን 150ኛ ዓመት የምስረታ በዓል ምክንያት በማድረግ የፕሪሚየር ሊጉን ዋንጫ የማሳካት ግብ እውነተኛ ዓላማ እንጂ በቀላሉ ለፕሮፓጋንዳ እስካልሆነ ድረስ ማንቸስተር ዩናይትድ ወሳኝ የሆኑ 3 ሳምንታትን ይጠብቁታልም እየተባለም ነው የሚገኘው። የቡድኑ የወደፊት እንዲሁም የአቅጣጫ የሚወስኑ እነዚህ ሳምንታት መሆናቸው እየተገለጸም ይገኛል። እነዚህ 3 ሳምንታት እንግዲህ የዝውውር መስኮቱ ከመዘጋቱ በፊት ማንቸስተር ዩናይትድ ምን ያህል ተጫዋቾችን ያመጣል፣ ምን ያህል ስኬታማ ይሆናል የሚለው እንግዲህ እየተነሳም ነው የሚገኘው። ከ150 ዓመት በኋላ የምስረታ በዓሉ ላይ የእንግሊዝ ፕሪሚየር ሊግን ዋንጫን ለማንሳት እንግዲህ አቅደው የ3 ዓመት እቅድ ይዘው መነሳታቸውን አምና እናስታውስም ነበር። በ2028 ደግሞ ይህን ለማሳካት ትክክለኛ ቲም መያዝም ይጠበቅባቸዋል። በአሁኑ ሰዓት ላይ የአማካይ ስፍራ ተጫዋች እየፈለጉም ይገኛሉ። በሚቀጥለው ዓመት ደግሞ ምናልባትም ወደ ተከላካይ ስፍራ ሊያዞሩ እንደሚችሉ እየተገለጸም ይገኝም ነበር። ነገር ግን ማንቸስተር ዩናይትድ እንደተጠበቀው የዝውውር መስኮቱን በትክክለኛ ቦታ ላይ ሊገኝም አልቻለም። ምንም እንኳን አንድሬ ሳንቶስን እንዲሁም ደግሞ ዩሪ ቴሌማንስን ቢያስፈርምም ሌሎች ትላልቅ ተጫዋቾች ምናልባት ወደ ማንቸስተር ዩናይትድ ይመጣሉ የሚል ከፍተኛ ግምት ቢኖርም ይህን ነገር ግን ማንቸስተር ዩናይትድ እውን ሊያደርገው አልቻለም። እናም ጥያቄው ይህ መሆኑን ነው በርካቶቹም የሚያነሱት። ሌላኛው ናታን ሳልት የሚያነሳው ጉዳይ የዩናይትድ የዝውውር ገበያ ላይ ያለው እንቅስቃሴ መቀነስ ኢኒዮሶች እስካሁን ያከናወናቸውን መልካም ስራዎች ሁሉ ጥያቄ ውስጥ ሊያስገባ ይችላል ሲልም ይገልጻል። ክለቡ በተቻለ ፍጥነት በቃል ብቻ ሳይሆን በተግባር ቡድኑን ለማጠናከር እውነተኛ ፍላጎት እንዳለው ማሳየት አለበት። ይህ ደግሞ የሚጠበቅም ነው ሲል ሀሳቡን ያነሳ ሲሆን ይህን ግን በአሁኑ ሰዓት ላይ እየተመለከትን አይደለም ሲል ነበር የማንቸስተር ዩናይትድ ዋና አካላትን እያነሳም የሚገኘው። ሌላኛው በክለቡ ውስጥ ዩሪ ቴሌማንስ የውድድር ዘመኑ ምርጥ ፈራሚ ሊሆን ይችላል የሚል እምነት እንዳላቸው ናታን ሳልት እየተናገረ ሲሆን ባለፈው የውድድር ዘመን ይህንን ሽልማት በሊጉ የተሰጠው ለሴኔ ላመንስ ነበር። በዚህ ዓመት ደግሞ ምናልባትም የማንቸስተር ዩናይትድ አዲሱ ፈራሚ ዩሪ ቴሌማንስ ሊሆን እንደሚችል ግምታቸውን እያስቀመጡ ይገኛሉ። ሴኔ ላመንስ ከማይታወቅ ሊግ እንዲሁም ደግሞ በትንሽ ገንዘብ መምጣቱን ተከትሎ እንግዲህ በርካቶቹ ይህን ያክል ድንቅ እንቅስቃሴ ያሳያል ብለው አላመኑበትም ነበር። ነገር ግን ለማንቸስተር ዩናይትድ እጅግ በጣም የተረጋጋ የመሀል ክፍል የተከላካይ ክፍል እንዲሁም ደግሞ በበረኝነት ቦታ ላይ ያለው የሴቪንግ ብቃት እጅግ በጣም አስደናቂም ነበር። እናም በእንግሊዝ ፕሪሚየር ሊግ ያልተጠበቀ ተብሎ መመረጡን እናስታውሳለን። በአሁኑ ሰዓት ላይ ምናልባትም ዩሪ ቴሌማንስ በተመሳሳይ ይህንን ነገር ሊሰራም ይችላል ሲል ናታን ሳልት ሀሳቡንም ይገልጻል። ዩናይትድ ሐምሌ ላይ የካማቪንጋን ሁኔታ ለመረዳት ወኪሎችን አነጋግሮ እንደነበር ፋብሪዚዮ ሮማኖ ያስነበበ ሲሆን ሆኖም ተጫዋቹን ለሁሉም ፈላጊዎች ክለቦች ማለትም በማድሪድ መቆየት ነው የምፈልገው የሚል ምላሽ መስጠቱ እየተገለጸም ይገኛል። ሮድሪም ባርሳን ለመቀላቀል መቃረቡን ተከትሎ ተጫዋቹን ለመቆየት ያለው ፍላጎት
እጅግ በጣም መጨመሩ ነው እየተገለጸም የሚገኘው። የተለያዩ ተጫዋቾችን ኦሪዮል ሻሚኒ እንዲሁም ደግሞ ኤድዋርዶ ካማቪንጋ በማንቸስተር ዩናይትድ የሚፈልጉ ተጫዋቾች ቢሆንም እነዚህ ሁለቱ ተጫዋቾች በሎስ ብላንኮቹ የመቆየት ፍላጎታቸውን አጽንተዋል ይለናል ፋብሪዚዮ ሮማኖ በዘገባው። ሌላኛው የዩናይትድ ትኩረት አማካይ ማስፈረም አይደለም ይለናል መረጃችን። የማንቸስተር ዩናይትድ ሰዎች አሁን ላይ ትኩረታቸውን በግራ ፉልባክ ማለትም ግራ ዊንግ ባክ ቦታ መጫወት የሚችል ተጫዋች በማስፈረም ላይ ማድረጋቸው እየተገለጸ ሲሆን ዩናይትድ ሙሉ ትኩረታቸውን እንዲሁም እንቅስቃሴያቸውን በዚህ ጉዳይ ላይ ያደረጉ ቢሆንም አሁን ግን ሊዩስ ሃለን ማግኘት እንደማይችል ተደርጎም ይወሰዳል። በተጨማሪም ስፔናዊ ተጫዋች የሆነውን ሳሊናስን ለማንቸስተር ዩናይትድ እንዲያስፈርሙት በወኪሎቹ በኩል እየቀረበ እንደሚገኝ ፋብሪዚዮ ሮማኖ እየገለጸ ሲሆን በተለይም የሉክ ሾው ቦታ ሌላ ተተኪ አለመኖሩን ተከትሎ ሊዩስ ሃለን ቢፈልጉትም ኒውካስል ዩናይትዶች ማይክ ፓይሶቹ ይህን ተጫዋች በከፍተኛ ገንዘብ ከመሸጥ እንጂ ሌላ ምንም አይነት ግንኙነት እንደማይኖራቸው ገልጽ ካደረጉም በኋላ ማንቸስተር ዩናይትዶች ወደ ሌሎች አማራጮች እየዞሩ እንደሚገኙ ስፔናዊውን ተጫዋች እየተመለከቱ እንደሚገኙም ይገለጻል። ሌላኛው በርካታ የሻምፒዮንሺፕ ክለቦች ኮሊየርን ፍላጎት ማሳየታቸው እየተገለጸ ሲሆን በመሆኑም ክለቦቹ ዩናይትድ የሚፈልገውን የክፍያ መጠን ያቀርባሉ ወይስ ደግሞ በውሰት የሚለቅ ይሆናል የሚለው በአሁኑ ሰዓት ላይ ግምገማ ላይ እንደሚገኝ ነው እየተገለጸም የሚገኘው። ማንቸስተር ዩናይትድ ገንዘብ የማግኘት ፍላጎት ካለው ምናልባትም ይህን ተጫዋች ከ10 ሚሊዮን ፓውንድ በላይ ሊሸጠው እንደሚችልም ነው የተገለጸው። ራሽፎርድም ደስተኛ መሆኑ እየተገለጸም ይገኛል። ወደ ማንቸስተር ዩናይትድ የተመለሰው ማርከስ ራሽፎርድ በቀጣዩ የውድድር ዓመት ለቀያዮቹ ሰይጣኖች ግልጋሎት እንደሚሰጥ መረጋገጡም ይታወሳል። በዚህም ተጫዋቹ በአሰልጣኝ ማይክል ካሪክ ስር ለመሰልጠን በመቻሉ ደስተኛ መሆኑ የተገለጸ ሲሆን ማርከስ ራሽፎርድ በአዲሱ የውድድር ዓመት 14 ቁጥር ማሊያን አጥልቆ የሚጫወት ይሆናል ሲል ዘ አትሌቲክስ ያስነበበ ሲሆን በሚቀጥለው የውድድር ዓመት በክንፍ አጥቂነት እንዲሁም ደግሞ በትክክለኛ ስትራይከር ቦታነት እንግዲህ ምናልባትም ተሰልፈው ለውጦች ከሚያመጡ ተጫዋቾች መካከል አንደኛው ተደርጎ እንደሚወሰድም ነው የተገለጸው። ላውሪ ዊትዌል እንደገለጸው ከሆነ ጁቬንቱስ ጆሹዋ ዚርክዜን በቋሚነት የመግዛት ግዴታ ያካተተ የውሰት ውል ለማስፈረም ንግግር በማድረግ ይገኛሉ። ሌሎች ክለቦችም ተጫዋቹን ለማስፈረም ፍላጎት ያላቸው ሲሆን ጁቬንቱስ ግን ይህን ነገር እየመራ እንደሚገኝ መረጃዎችንም አመላከቱን። ዘ አትሌቲክስ ዩናይትድ ለቤንያሚን ሴስኮ አጋዥ የሚሆን አጥቂ ለማስፈረም ገበያ ላይ ያሉ አማራጮችን እየተመለከተ ሲሆን ከዚህ በፊት የሚነሱ ስሞች ከማንቸስተር ዩናይትድ ጋር እንደማይገናኙ እየተገለጸ ሲሆን ትክክለኛ ተጫዋች እንዲሁም ደግሞ በአሁኑ ሰዓት ላይ ልምድ ያለው በትንሽ ገንዘብ የሚገኝ ተጫዋች ካለ ለማስፈረም ፈቃደኛ እንደሆኑ በማንቸስተር ዩናይትድ በኩልም ሰምተናል። ወደ ማንቸስተር ሲቲ መረጃዎቻችን ስናልፍ ሲቲ ኤንዞ ፈርናንዴዝን ማስፈረምም ይፈልጋል። ማንቸስተር ሲቲ የመሃል ሜዳውን ለማጠናከር ተጫዋች በመመልከት ላይ መሆኑ እየተገለጸም ይገኛል። በተጨማሪም ቡድኑን ለመልቀቅ የተቃረበው ሩዲ በማን ይተካል የሚለው ተቀጣይ የክለቡ የቤት ስራ እንደሆነ እየተገለጸ ሲገኝ ማንቸስተር ሲቲዎች ሞሮኮውን የሊል አማካይ አዩብ ቡአዲን ዝውውር ለማጠናቀቅ እየሰሩ እንደሚገኙም ይገለጻል። በሌላ በኩል ማንቸስተር ሲቲ የቼልሲው አማካይ ኤንዞ ፈርናንዴዝ ላይ ፍላጎት ማሳየቱን ዘ አትሌቲክስ እያስነበበም ይገኛል። አሰልጣኝ ኤንዞ ማሬስካ በቼልሲ አብረውት የሰሩትን ኤንዞ ፈርናንዴዝን እንደሚያደንቁት እየተዘገበ ሲሆን ቼልሲ በበኩሉ ተጫዋቹን የመሸጥ ፍላጎት የሌለው ሲሆን ገፍቶ የሚመጣ ክለብ ካለ ግን 120 ሚሊዮን ፓውንድ እንደሚጠይቁም ተገልጿል። ይህ ለማንቸስተር ሲቲ ከባድ እንደሚሆን እየተገለጸም የሚገኝ ሲሆን ምናልባትም ፔድሮ ኔቶንም እንደሚፈልጉት ከዚህ በፊት እየተገለጸም ነው የሚገኘው። ፔድሮ ኔቶ እንዲሁ ከቀድሞ አሰልጣኙ ጋር የመገናኘት ፍላጎት እንዳለው በተለይም በዛ ቦታ ላይ ተቀናቃኞች መብዛታቸውን ተከትለው ራሱን በሌላ ክለብ ለማየት ፍላጎት እንዳለው ፈንጮች እየወጡ እንደሚገኙ የተገለጸ ሲሆን የኤንዞ ፈርናንዴዝ እንዲሁም የፔድሮ ኔቶ ጉዳይ በማንቸስተር ሲቲ ቤት እየታየም ይገኛል። ነገር ግን የሚጠየቁባቸው ገንዘብ እጅግ በጣም ከፍተኛ መሆኑ ነው የተገለጸው። እንደነገርናቸው ኤንዞ ፈርናንዴዝ 120 ሚሊዮን ፓውንድ የሚጠየቅበት ሲሆን ፔድሮ ኔቶ የፖርቹጋላዊ ተጫዋች ደግሞ ከ75 ሚሊዮን ፓውንድ በላይ ሊጠየቅበት እንደሚችል ፍንጮችም ወጥተዋል እና ማንቸስተር ሲቲዎች በአሁኑ ሰዓት ላይ እንደዚህ አይነት ገንዘብ የማውጣት ምንም አይነት ፍላጎትም የላቸውም። ሌላኛው ቅድም እንደነገርናቸው ሞሮኮው የ18 ዓመት ተጫዋች የሆነው አዩብ ቡአዲ ከማንቸስተር ሲቲ ጋር ሙሉ ለሙሉ በግል የተስማማ ሲሆን በአሁኑ ሰዓት ላይ ከሊል ጋር ያለው ድርድር እየቀጠለም ይገኛል። ዋነኛው ነገር በዚህ ዓመት ይመጣል ወይስ ደግሞ በሚቀጥለው ዓመት ወደ ማንቸስተር ሲቲ ይመጣል የሚለው ነገር ድርድሩን እያቀዘዘው እንደሚገኝ የተገለጸ ሲሆን ተጫዋቹ አሁንም ቢሆን ግን ወደ ውሃ ሰማዮቹ የመምጣት ፍላጎት እንዳለው ነው እየተገለጸም የሚገኘው። ሌላኛው የሚካ ጎርትስ ወደ ፒኤስጂ የሚያደርገው ዝውውር በብራድሊ ባርኮላ ጉዳይ ላይ ጠቃሚ ተጽዕኖ ሊኖረው እንደሚችል በሊቨርፑል ቤት እየሰማን እንገኛለን። ዋነኛው ነጥብ ሊቨርፑል እንዲሁም ደግሞ ፓሪስ ሰን ዠርሜን በዝውውሩ ክፍያ ዋጋ ላይ መቀራረብ መቻላቸው ነው። በሁለቱም ክለቦች መካከል አሁንም ልዩነትም አለ። ነገር ግን ፓሪስ ሰን ዠርሜን ፌራን ቶሬዝን ከዚያም
አክሊዮሽን እንዲሁም ደግሞ ሚካ ጎርትስን ካስፈረሙ ይህ የሁኔታው አቅጣጫ ሊቀይር እንዲሁም ሊቨርፑል ከፓሪስ ሳን ዠርሜን ጋር ስምምነት ለመድረስ የበለጠ እድል እንደሚያገኝም ተገልጿል። ሊቨርፑል 170 ሚሊዮን ፓውንድ አይከፍልም። ስለዚህ ፓሪስ ሳን ዠርሜን ባርኮላን በ170 ለመሸጥም ይህ ዋጋ ብቻ እንደሚያጠናቅቅ አይጠበቅም። እናም ድርድሮች በሚቀጥሉት ጊዜ የሚጠበቁም ይሆናሉ። ተጫዋቹ ከዚህ በፊት እንግዲህ እስከ 115 ሚሊዮን ፓውንድ ተመድበውበት እንደነበር በሊቨርፑል በኩል እናስታውሳለን። ፓሪስ ሳን ዠርሜኖች ግን ውድቅ አድርገውት እንደነበር ነው የሚገለጸው። እናም አሁን ላይ እነዚህ ሶስቱ ተጫዋቾች ወደ ፓሪስ ሳን ዠርሜን ወደ ፓሪስ የሚያቀኑ ከሆነ ብራድኪ ባርኮላ ምናልባትም ወደ እንግሊዝ የመምጣት እድሉ እጅግ በጣም እንደሚሰፋ እየገለጸም ይገኛል። ሊኪፕ ይዞት የወጣው መረጃ ደግሞ ብራድኪ ባርኮላ በቅርብ ቀናት ታሞ ስለነበር ሁሉንም የልምምድ ክፍለ ጊዜዎች ሙሉ በሙሉ አልተሳተፈም። ስለዚህ በሱፐር ካፕ ጨዋታ ብዙ ደቂቃዎችን ላይጫወትም ይችላል። እናም በሱፐር ካፕ ጨዋታ ላይ ምናልባትም ሙሉ ደቂቃ ወይም ደግሞ ቤስት 11 ውስጥ የመግባት እድል የለውም ሲልም እየገለጸም ይገኛል። ይህ ተጫዋች እንግዲህ የሚለቅበት ዋነኛ ምክንያት የጨዋታ ደቂቃ ማጣቱን ተከትሎም ነው። እናም በአሁኑ ሰዓት ላይ ድርድሮች እየቀጠሉ እንደሚገኙ መረጃዎችም ያሳያሉ። ሉዊስ ኤንሪኬ የብራድኪ ባርኮላ ወደ ሊቨርፑል ዝውውር መዘግየቱን ተከትሎ እንዲህ ሲሉ ይናገራሉ። ሁኔታዎች ከኔ ቁጥጥር ውጪ ናቸው ሲሉም ይናገራሉ። ነገር ግን ይህንን አንድ ጊዜ ደግሜም ልናገር፣ በክለቡ ስራዬን ስጀምር ግልጽም ነበርኩኝ። ተጫዋቾችን አከብራለሁ፣ ነገር ግን በፓሪስ ሳን ዠርመን መቆየት የሚፈልጉትን ብቻ ነው የምፈልገው ሲሉም ያነሱታል። የቀረው ነገር ከኔ ቁጥጥር ውጪ ነው፣ ከዚህ የተለየ ምንም ነገር የለም፣ አመሰግናለሁ ሲሉ ነው ሀሳባቸውን የገለጹት። በተለይም በአሁኑ ሰዓት ላይ እንግዲህ ተጫዋቹ የመልቀቅ ፍላጎት እንዳለው በተደጋጋሚ ተነስቶም ነበር። ለዚህም ምላሽ ይመስላል እንግዲህ ይህንን ሀሳብ ማንሳትም የቻሉት። ሌላኛው ዘ አትሌቲክስ ይዞት የወጣው መረጃ ፍሬድሪኮ ኬዛ በአንፊልድ ከመቆየት ውጪ ያሉ አማራጮችን ማጤኑን ቀጥሏል። ይህም ፍሬድሪኮ ኬዛ በሊቨርፑል የወደፊት ሁኔታው ላይ እየገመገመ መሆኑንም ያሳያል። ከዚህ በፊት በአሰልጣኝ አርኔ ስሎት ስር እንግዲህ ብዙ ለውጦችን በተለይም ከቤንች እየተነሳ ዊኒንግ ጎሎችን ሲያስቆጥር ተመለከተንም ነበር። ነገር ግን አሰልጣኙ በሱ ምንም አይነት እምነት አልነበራቸውም። በአሰልጣኝ አንዶኒ ኢራኦላ ስር ይህ ነገር ይለወጣል ብሎ ቢያምንም አሁንም ግን ወደፊት ወደ ውጪ እያማተረ እንደሚገኝ መረጃዎችም ያሳያሉ። አሌክሲ ማካሊስተር ሊቨርፑልን የመልቀቅ እድሉ እጅግ በጣም ዝቅተኛ ነው ሲሉ ይገልጹታል። በዚህ የውድድር ዘመን የቡድኑ ቁልፍ አካል እንደሚሆንም ይጠበቃል ሲሉ የገለጹ ሲሆን የከርቲስ ጆንስ የወደፊት ሁኔታም እርግጠኛ ባልሆነበት በዚህ ሰዓት ላይ የአዲሱ የውድድር ዘመን መጀመሪያ በጣም ቀርቧል። ሊቨርፑል ለሁለተኛ ዋና አማካይ ለሚቀርቡት ጥያቄ የሚቀበል እድሉ እጅግ በጣም ዝቅተኛ መሆኑ የተገለጸ ሲሆን የማካሊስተር በኮንትራቱ ላይ 2 ዓመት ብቻ የቀረው ቢሆንም አሁንም ቢሆን ይቆያል ሲሉ እየገለጹም ነው የሚገኙት። በማድሪድ በኩል ደግሞ አዲስ የመሃል ተከላካይ ማስፈረም የሚቻለው ራውል አሴንሲዮ ለመልቀቅ ከተስማማ ብቻ እንደሆነ ዲያሮ አስ እያስነበበም ይገኛል። ነገር ግን ክለቡ በመቆየት ፍላጎት እንዳለው በተደጋጋሚ አስረግጦም ተናግሯል። እናም በአሁኑ ሰዓት ላይ ሌላ የተከላካይ ስፍራ ተጫዋች የመምጣት እድሉ ጠባብ ነው ይለናል ዲያሮ አስ በዘገባው። ሌላኛው ጆዜ ሞሪኒዮ አሁን ላይ ባለው ቡድን 3 ተጫዋቾች እንዲቀነስ ይፈልጋሉ። ኤድዋርዶ ካማቪንጋ፣ ራውል አሴንሲዮ እንዲሁም ደግሞ ፌርላንድ ሜንዲ ከቡድኑ እንዲለቁ እንደሚፈልጉም ይገለጻል። እነዚህ ሶስቱንም ተጫዋቾች ስንመለከት ሁለቱ ተከላካይ አንዱ ደግሞ ዲፌንሲቭ ሚድፊልደር ነው። በተለይም እነዚህ ተጫዋቾች የሚለቁ ከሆነ ደግሞ አንድ የዲፌንሲቭ ሚድፊልደር ተጫዋች ለማምጣት ፍላጎት እንዳላቸው እየተገለጸም ይገኛል። እንዲሁም ደግሞ በሁለቱም እግሩ መጫወት የሚችል አንድ የተከላካይ ስፍራ ተጫዋች የሚፈልጉ ሲሆን ምናልባትም ወደ ጣሊያን ሊያማትሩ እንደሚችሉ መረጃዎችም እየወጡም ይገኛሉ። ዘ አትሌቲክስ እንዳስነበበው ከሆነ ሪያል ማድሪድ ኤድዋርዶ ካማቪንጋን ለመሸጥ አማራጮችን እየተመለከተም ይገኛል። ተጫዋቹ ግን በክለቡ የመቆየት ነው የሚፈልገው። እናም በክለቡና በተጫዋቹ መካከል አሁን የተደረገ ድርድር የለም ሲሉም ይገልጻሉ። ማርካ ደግሞ ሲናገር ብራዚሊያው ኮከብ ሮድሪጎ በጉዳት ምክንያት እስከ አመቱ መጨረሻ ማለትም እስከ ታህሳስ ድረስ እንደማይጫወትም ይጠበቃል። እስከ 2026 በዚህ አመት ማለት ነው። ይህም ማለት ደግሞ እስከ 17ኛው ሳምንት ድረስ የመጫወት እድል ላይኖረው እንደሚችልም ነው እየተገለጸም የሚገኘው። ሪያል ማድሪድ ከተመለሰ በኋላ ድጋሚ ሊጎዳ የሚችልበት እድል ግምት ውስጥ ያስገባ ሲሆን ይህም ሁኔታ ቲቦት ኮርቷ፣ ኤዳር ሚሊታው፣ ካርቫል እንዲሁም ደግሞ አላባ ያሉ ጉዳዮች ላይ ያጋጠመ ጉዳይ እንደነበር እናስታውሳለን። እናም ምናልባትም ተጫዋች ተደጋጋሚ ለጉዳት የሚጋለጥ መሆኑ እያሰቡበትም ይገኛሉ። በዚህም የተነሳ የሱ ተተኪ በሚሆን እንግዲህ ሌሎች ተጫዋቾችን እንደሚመለከቱም ነው የተገለጸው። ዲያሮ አስ ሲናገር በርናንዶ ሲልቫ በቀኝ ክንፍ አይጫወትም ሲልም ያረጋግጣል። ጆዜ ሞሪኒዮ በመሃል ሜዳ እንዲጫወትም ይፈልጋሉ። ማለትም በዲፕ ላይን ፕሌይ ሜከር ቦታ ላይ አሰልጣኙ በርናንዶ ሲልቫን እንደ ሞድሪች ተመሳሳይ ሚና መጫወት የሚችል ተጫዋች እንደሆነም ያምናሉ። በዚህ ምክንያት ሲልቫ በማድሪድ ቤት የጨዋታውን ቴምፖ እንዲቆጣጠርም እንዲሁም ደግሞ የቡድን ማጥቃት
እንዲያደራጅም እንዲሁም በመሀል ሜዳ መስመሮች ላይ መከላከል እንዲቀንስም ይፈልጋሉ ተብሎ ይጠበቃል። ይህም እንግዲህ ከኳስ ጋር ያለው መቾቱ እጅግ በጣም ድንቅ መሆኑን ተከትለው ከነ ኦሪዮል ሻሚኒ ወይም ደግሞ ፌዴ ቫልቬርዴ ጋር በመጣመር በዛ ቦታ ላይ ለውጦችን ይፈጥራል ተብሎ የሚጠበቅ ተጫዋች መሆኑ ነው የተገለጸው። ሪያል ማድሪድ ቡድኑን 95% አጠናቆታል ተብሎም ይቆጠራል። እናም በአሁን ሰዓት ላይ የሚለቁ ተጫዋቾች ላይ ያተኩራል። አዲስ ፈራሚዎች በጭራሽ በከባድ ሁኔታ ሊመጡም አይችሉም። እናም በሽያጭ ላይ እየተመረከዘ መሆኑ ነው እየተገለጸም የሚገኘው። እናም እድሎች ካገኙ ምናልባትም ሊያስፈረሙ እንደሚችሉ መረጃዎችንም አመላከቱን። ጁሊያን አልቫሬዝ ለሚነገረው ነገር በእውነት መታገል ለመጀመር መንገድ ላይ ይገኛል ሲል አንድ ያልታወቀ ዘገባን እየሰማን እንገኛለን። የተጫዋቹ ምስል ወይም ደግሞ ገጽታ የዋና ጥሩ ልጅ የሚባል ቢሆንም እንደ አርጀንቲናዊነቱ ግን ለመስጠትም ሆነ ለመቀበል ወይም ደግሞ ለመጋፈጥ የሚያስችል ጠንካራ ስብዕና ያለው ተጫዋች ነው። እስከ መጨረሻው ድረስ ወደ ባርሳ የሚያደርገውን ዝውውር ለማሳካት የሚሞክር ሲሆን ሊሆኑ የሚችሉ እድሎችንም በአሁኑ ሰዓት ላይ መጠቀምም ይፈልጋል። ጁሊያን አልቫሬዝ ግልጽ የሆኑ ጥረቶችን ማድረግም ካለበት ያንን ለማድረግ ዝግጁ ነው እየተባለም ነው የሚገኘው። በዚህ ጉዳይ ላይ አትሌቲኮ ሕጋዊ የበላይነት ቢኖረውም የጁሊያን ወኪሎች ግን ክለቡ በየካቲት ወር ያቀረበውን የመልቀቅ ጥያቄ በተመለከተ በዚህ ክረምት አብረውት ተቀምጠው ለመወያየት ቃል ገብተውለት እንደነበር ይናገራሉ። ይህም የሚሆነው ያኔ የነበረው አቋም አሁንም ካልተቀየረ መሆኑ ነው እየተገለጸም የሚገኘው። ጉዳዩ እንደዚያ ከሆነ ደግሞ አሁን ላይ ዝም ብለው ችላ ሊሉትም አይችሉም። ቃል የሚገባው እነዚያን ቃላት ለማክበር ፈቃደኛ ሊሆን እንደሚችሉ ብቻ ከተገለጸም ነው። የፍላጎት ከሌለ ግን ችግሩ ወደፊት እያሰፋ የሚቀጥልም ይሆናል። ምክንያቱም ውሎ አድሮ ነገሩ እጅግ በጣም የሚቸግር ሊሆንባቸው እንደሚችል እየተገለጸ ሲሆን ምናልባትም ተጫዋቹ ደግሞ የመሸጥ እድሉ ሊሰፋም ይችላል። ይህም ደግሞ ለባርሴሎና ትልቅ እድል እንደሚፈጥር ነው መረጃዎችም እያሳየም የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በምሽት ልዩ ጥንቅራችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።